አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ዛሬ በሌላ የታሪክ ቪዲዮ ተመልሰናል። ታሪካችንን ከመጀመራችን በፊት ሰብስክራይብ ካላረጉ የሰብስክራይብ ምልክቷን በመጫን ቤተሰብ ይሁኑ። ታሪካችንን እንጀምር። አንድ መንገደኛ አንድ ግዙፍ ዝሆን ታስሮ በማየቱ ተደምሟል። መንገደኛው ያስደነቀው የዝሆኑ ታስሮ መቆም አይደለም፣ ዝሆኑ የታሰረበት ገመድ እጅግ ሲበዛ ቧልት ሊመስል በሚችል መልኩ ቀጭንና እዚህ ግባ የማይባል መሆኑ ነው። ገመዱ ዝሆንን ቀርቶ አንዲት የበግ ግልገል እንኳን ሊያስር የማይችል አይነት ነው። ዝሆንን የሚያክል ትልቅ ፍጥረት በዚያች ትንሽና ቀጭን ገመድ መታሰሩ ያልተዋጠለት መንገደኛ እንዴት ይህ ሊሆን ቻለ? ትንሿ ገመድ ትልቁን ዝሆን ያቆመችበት ሚስጥር ምንድነው? እያለ ደጋግሞ አሰበ። ነገሩን ቢከነክነው ወደ ዝሆኑ ቀረብ ብሎ ገመዷን በእጆቹ ዳሰሰና ጥንካሬዋ እስከምን ድረስ እንደሆነ ሊያረጋግጥ ሞከረ። ገመዷ በሩቅ ካስገረመችው የበለጠ ቀርቦ ሲያስተውላት አግራሞቱን ጨመረችበት። ቁልቁል ገመዷን ቃኝቶ ሽቅብ ዝሆኑን ሲማትር የእውነተኛው ተቃርኖ አስገረመው። በሁኔታው በእጅጉ ተገረመ። እንዴት ፍየል እንኳ ማሰርና ማቆም የማትችል ገመድ ይህንን ግዙፍ ዝሆን አስራ አቆመችው ብሎ ግራ ተጋባ። በኋላም ድንገት ወደ ተመለከተው የዝሆኑ ባለቤት ተጠግቶ ይቅርታ የኔ ወንድም፣ የዚህን ገመድ ሚስጥር ማወቅ እሻለሁ። እውን ይህ የሰማይ ስባሪ የሚያክል ዝሆን ወዲህና ወዲያ እንዳይሄድ አስራ ያቆመችው ይህቺ ገመድ ናትን? ሲል ጠየቀ። አንድ ሰው የሁለት እጆቹን መዳፎች አጋጥሞ የአባይን ወንዝ አቆመ ብንባል አይደንቀን ይሆን? ነገሩ እንዲያ ነው። የዝሆኑ ባለቤት በመንገደኛው ጥያቄ አልተገረመም። ምክንያቱም ይህንን ጥያቄ ብዙዎች ሲጠይቁና ሲመልስ በመኖሩ። እንዴት መሰለህ የኔ ወንድም፣ የዚህን ዝሆን የመቆም ዕጣ ፋንታ የወሰነችው ይህች ገመድ አይደለችም አለው። መንገደኛውም እና ታዲያ ሌላ ምንድነው አለው። ዝሆኑን ከልጅነት ጀምሮ ያሳደጉት እኔ ነኝ። ይህች ገመድ በልጅነቱም የሚታሰርባት ገመድ ናት። አድጓል ብዬ ገመዷን አልቀየርኳትም። በእርግጥም ዝሆኑን ያቆመችው ይህች ገመድ አይደለችም። ዝሆኑን ያቆመው የራሱ እምነት ነው። እንቅስቃሴውን የገታው የራሱ አስተሳሰብ ነው አለው ባለ ዝሆኑ። አልገባኝም አለ መንገደኛው። እንደነገርኩ ይህች ገመድ ይህንን ዝሆን ያኔ ሕፃን እያለ አስርባት የነበረች ገመድ ናት። ገመዷ በውፍረትም በቁመትም አልተለወጠችም። እናም በልጅነቱ የታሰረባት ገመድ በመሆኗ አሁንም እንደ ልጅነቴ ታቆመኛለች ብሎ ራሱን አሳምኗል። ገመዷ ልታቆመውም ላታቆመውም እንደምትችል ታግሎ ሳይሞክር ታቆመኛለች ብሎ አምኗል። በዚህ ማስተሳሰብ ምክንያት ከታሰረበት ቦታ ንቅንቅ ሳይል ተገትሮ ይውላል። አየህ፣ የምንሸነፈው አቅም ያጣን ዕለት ሳይሆን ሁኔታዎችን ለመለወጥ ጥረት ማድረጋችንን ያቆምን ዕለት ነው። ከጉልበት ማነስ ይልቅ የእምነት መኮሰስ፣ ከአቅም እጥረት ይልቅ የአስተሳሰብ ጉድለት ውዳቂዎች ያደርገናል ሲል መለሰለት።